ስለዚህ እዚህ ጅዳ ያለውን ሰው ሞልቷል ቤት አስገባለሁ አንተ ደንቆሮ ደረስ ጉሮሮ ከተያዘ ጅዳ ያለው ደላላ እያንዳንዷ ሰው ተመንጥራ ትወጣለች። ገርዳር እንዴ የመጀመሪያ ስራ መሆን ያለበት ምንድነው? ጊዜ ከማጥፋት እዚህ ጅዳ ያለውን ደላላ አፈላልጎ ማግኘት ነው፣ ለህግ ማቅረብ ነው። እሱን ካቀረባችሁት እውነቱን ነበር ላይ ያለው ሰው አይደለም የሚገባ ሰው ቆይ ያለ ቦታ አለ ኮሚኩ እንዳትወጣ አንተ ኢትዮጵያ ያሉትም ሳይቀሩ በህግ ቁጥጥር ስር ስለሚውሉ የጅዳውን ሰው አፈላልጋችሁ እሱን ለማቅረብ ሞክሩ ነው። እዚያውን አጀንዳ ማስፋቱ ምን ማለቱ ትርጉም ወዴን ትልክልኛለሽ? እሺ እኔ ዋናው እዚህ ያለ ማላካትልቼ ብርህ ነው ኒውታር ግሻች ይሄው እንግዲህ ቀጥልሽ ይኸውልህ ምን አሉ መሰለህ ቀን ላይ ተክለይና የጅዳው ተገናኙና እኔንም ደበለቁኝና ልጅቱ ሙታለች አልሞተችም እየተባለ እንደምትሰማውና ልጅቱን ልቀቅ ሲለው ሙታለች ለመሞቷ መረጃ ሞተችበት ቦታ ላይ ሄድና 3 ቀን እንሰጣችኋለን ድንበርም ስለሆነ ቀርጻችሁ አስክሬኗን ቦታውን ቀርጻችሁ ላኩልን ብለን ተለያየን። ከዛ ወዲህ ዛሬም ታይታለች። ሁለተኛ ደግሞ እኔ በአካል አይቻታለሁ የምትል ሴትዮ ተገኘች። እኔ ከዚህ ዋሻ ፈጣሪ ካወጣኝ ወጣው ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤቶች አደራ ብያለሁ ብላ እዛ ዋሻው ውስጥ ናት ተባለ። ቅድምም ልቀቃት ልቀቅ ሲጨቃጨቁ እሷም ለሽንቷ ወጣ ስታለቅስ አይተናታል አሉ። ምን ተዝ በላይ ምንድን መረጃ ይምጣ? ተዝ በላይ ምን ይምጣ? ስለዚህ ልጅቱ አለ በህይወት መልቀቅ አለባቸው። የሚያስለቅቃት ደግሞ ወደደም ጠላም ይሄው ይቻል የሚለው ከጅዳ የላካት ነው። ምንም ጥርጥር የለው። ይመች ነው አሉ ስሙ ይመች ነው የሚመስለው ይመች ነው ምናምን ስሙ አሊ ነው ስሙ በኢቃማ ስሙ አሊ ነው በኢቃማ ስሙ አሊ ነው። አቡ የሚገርምህ የገጠር ልጅ ደግሞ አጎቱ ስለሆነ ከኢትዮጵያ ኢቃማ አስተካክሎ ሲመጣ የተቀበለው እሱ ነው። ቤቱንም መኖሪያውንም ሁሉም ነገር ያውቃል። የገጠር ልጅ ማለት ነው። አብረው ነበሩ ከኢትዮጵያ እንደመጣ በማያውቀው ሲጀምር በማያውቀው ሌላ ላይ ገጠር ልጅ እንደብሎ ሄዳል። ታስቡት እሱ ቤተሰብ ነው ምናምን እኮ የሚያምታታው ዝም ብሎ እኮ ነው። በማያውቀው ሰው ዝም ብሎ ተነስቶ አይሄድም። ምናልባት ከኢትዮጵያ ህፃናቶች ከቤት ጠፍተው ሊመጡ ይችላሉ እንጂ ይሄ ልጅ ብዙ ነገር የሚያውቅ ነው። በማያውቀው ደላላ ዝም ብሎ ተነስቶ አይሄድም። አንድም ቤተሰቡ ነው አንድም ጓደኛው ብዙ ነገር ያዋሻል ልጅ እኮ ይኸውልህ ኢቭን አጎቱ ነው እየተባለ ስንት ብር ነው የከፈልከው ሲባል ሁሉ እኮ አላውቅም ይላል። እንዴት ነው አንተ ይሄን ያህል ብር ከፍለህላል አይልም ቤተሰብ ይላል። ይሄን እንኳን መናገር አይፈልግም። የገጠር ልጅ ምንድነው አንደኛ እሱን በኤምባሲ ማስያዝ ነው። የገጠር ልጅ በኤምባሲ ሲያዝ ግዴታ ልጁን ያመጣል። ማን እንዳገናኘው መስተመኖሪያ እያንዳንዱን ነገር ያመጣል። በኤምባሲ የገጠር ልጅ መያዝ አለበት። እሱ ከተያዘ ሁሉ ነገር ይወጣል። ሁሉን ነገር የሚያውቀው የገጠር ልጅ ነው። ብዙ ነገር የደበቀው የዋሸዋል። አንደኛ በህይወት አንደኛ ቤተሰብ ማን ከሱ ጋር ያገናኘ ማን ነው ሲባል ቤተሰብ ነው የሚለው። ቤተሰብ ማን እንደሆነ አይናገርም። ቤተሰብ ደግሞ ዝም ብሎ እከሌ የሚባል ደላላ አለ ሂድ አይለውም። ይሄ ልጅዮ ብዙ ነገር የሚያውቅ ነው። ሚዲያ ላይ ብዙ ነገር ያውቃል። ፌመስ ነው። ስለዚህ ዝም ብሎ አይሄድም። እኔ ወደ ኢትዮጵያ ብሄድ ራሴን ወዳጅን ጓደኛዬን አናግሬ ነው የሚሄደው። ስለዚህ ማድረግ ያለብን ነገር ምንድነው? ጅዳ የቆንስላ ኮሚቴዎች አሉ፣ የኤምባሲ ኮሚቴዎች አሉ። ከነሱ ጋር ተነጋግረና ኮሚቴዎቹ እሱን ይዘው ግዴታ ልጁን እንዳቀርብ ነው። እዚህ ብቻ ሳይሆን ልጁ ይመችን ባያገኘውም ኢትዮጵያ ቤተሰቦቹ አሉ። ኢትዮጵያ ቤተሰቦቹ በአገር ሽማግሌና በህግ ይያዛሉ። የዛኔ ግዴታ ልጅቱን በህይወት መኖሯን አለመኖሯን ይናገራል ያመጣልም። ስለዚህ ግዴታ የመጀመሪያ መያዝ ያለበት ማነው? የገጠር ልጅ ነው። ይመችን ማምጣት ስላለበት መያዝ ያለበት በምንድነው? በሾርጣ በምናምን አይደለም። በሾርጣ ከተያዘ ግዴታ ነገሮች ይጎተታሉ። የሚከታተልላት ሰው ያስፈልጋል። ሲጅን ነው የሚገባው። ሲጅን አመ ደግሞ የሚከታተልላት ሰው ስለሚያስፈልግ መያዝ ያለበት የጅዳ ኮሚኒቲ ኦፊሰሮች አሉ፣ የኤምባሲ ኮሚኒቲዎች አሉ። በነዛ ኮሚኒቲ የገጠር ልጅ ይያዛል። ልጁን እስካላቀረበ ድረስ አይያዝ፣ መለቀቅ የለበትም። ልጁን ሲያቀርብ ሙሉ መረጃውን ሲያቀርብ የጅዳ ኮሚኒቲ ኦፊሰሮች ይለቁታል። ስለዚህ ጅዳ ያላችሁ ሰዎች ወይም እዚህ ኮሚኒቲ ኦፊሰር የምትከታተሉ ሰዎች ለህዝባችሁ የምትሰሩ ከሆነ የገጠር ልጅ ቀጥታ ወደ እናንተ ኤምባሲ አምጥታችሁ ያለውን ነገር አጣሩ። ኤምባሲ ስራቸው ይሄን ስለሆነ ይሄን ልጅ አንደኛ ህጋዊ ነው፣ መያዝ ይቻላል።
መደበቅም አይችልም፣ የትም ቦታ ማምለጥ አይችልም። ህገወጥ የሆነ ሰው ስልኩንም ሸሪያውን እያንዳንዱን ነገር አጥፍቶ ማምለጥ ይችላል። ይሄ ልጅ ግን ህጋዊ ነው። አሁን በደቂቃ ውስጥ መያዝ ይችላል። ስለዚህ አሁን ሳይድ ይመች የሚባለው ቁጥሩ የለውም እንደ የገጠር ልጅ ቁጥሩ አለው አይደለ? ቁጥሩ ካለው ቁጥሩ ብቻ በቂ እኮ ነው። እዚህ ይመች ቁጥር ካለ ቁጥሩ ብቻ በቂ ነው። ቁጥሩን ተናገረ አልተናገረ ኤምባሲዎቹ ናቸው። እሱን ቀጥታ እንትን እውነታውን የሚያስወጡት ኤምባሲዎቹ ሲይዙት ነው። እሱን እኮ ለማግኘትና ማን እንደሆነ እንዴት እንደሆነ ለማግኘት አሁን ይመች የሚባል ሰው እኔ ሰምቼ አላውቅም። ሌላ ስም ሊኖረው ይችላል። ገባህ? ስለዚህ ደላላዎች የሚሰሩትን አሁን ሸዋሮ ቢቶች የሚመች ላይሆን ይችላል። ስሙ የሚመች ላይሆን ይችላል። ስሙንም ሊቀይር ይችላል። ደላላ የደላላን ባህሪ የምታ ከሆነ ደላላ ብዙ ጊዜ ስማቸውን እውነት በትክክለኛ ስማቸው አይጠቀሙም። ታውቃለህ? እኮ ለዛ ነው እኮ የምለው ቁጥሩን አሁን የገጠር ልጅ አሁን ቁጥሩ ካወቀ ቁጥሩ ይሄ ነው በቃ እውነታ ሳይ አንድ ነገር እኔ ለገጠር ልጅ ለምሳሌ ለምን ድብና ይልምዝጋው እውነቱን ተናግሩ። አንድ ሰው የሆነ ሰው ስህተት ሰርቷል ቪዲዮ ስራልኝ ተብሎ ለአቡፋኖ ቢላክለት አቡፋኖ ምን ይጠይቃል? መረጃ ይጠይቃል። ስሰጠው ሪከርዱን ብዙ ነገር አንድ እንኳን ተራ ነገር ማለት ነው ብር በልቷል ተብሎ የሰው ልጅ ለመወንጀል እንኳን መረጃ ያስፈልጋል። ሞትን ያክል ትልቅ ነገር ባይኑ ሳያይ መረጃ ሪከርድ ሳይደረግ ስትቀበር ሳያይ ቪዲዮ መስራትና ማነሳሳት ምን አስፈለገው? ትልቁ ጥያቄ እዚህ ላይ ነው። ማለት ይህች ልጅ እንዴት ታገተች ሊናክስ ያወቀ እሱ ፌመስ ስለሆነ ለዓለም ህዝብ ለቀቀው ሙታለች ተብሎ ግን ያለ አንድ መረጃ ያውም በረሃ ላይ በ4 ሰዓት ልዩነት በሁለት ሰዎች ተቀበረች ብሎ ቪዲዮ ለመስራት ምን አይነት መረጃና ምን አይነት ግንኙነት ደላሎቹ ጋር ቢኖረው ነው? ትልቁ ጥያቄ እዚህ ላይ ነው እኮ። ለዛ አብረው የሄዱትን መጠየቅ ትችላለህ ወንድሜ። ገባህ? ስለ ፎቶግራፍና ስለ ቪዲዮ ወይ በሱ አይደለም ይርኩት። ገባህ አይደለ? ጓደኞቹ አሉ ከኛ ጋር አብረው የሄዱ ጓደኞቹ የገጠር ልጅ ከመናገር በፊት አንድ ነገር ልንገር። ስለ ቪዲዮ ስለ ፎቶና ስለ ቪዲዮ አንተን አይመለከተም። ታውቃለህ ለምን? እኔ ጅዛ ማን ነው ፈርሻ ነበር አይደለ? እኔ የተሳሳተ አማርኛ ወይ ለኔ ለብቻ አንድ ጊዜ ጎበዝ የገጠር ልጅ እንደው እባክህ ይሄንን ይችላልን ሰው ያምጣልን። እኛ እኮ አሁን አንተ ተገደም ሊሆን ይችላል፣ የራስ ችግር ሊኖር ይችላል። ችግር ለምን ያስገድሉኛል? እሺ ሰውየው ለምን አይመጣም? ለምን ስልክ አያነሳም? ለምን ያስፈታታል? አያስፈታትም? ለምን አይነግረንም? ከዛ በኋላ አንተ መጀመሪያ ሰውየውን አታውቀውም? አይተኸው አታውቅም? እኔ ሰውየውን ከዚህ በፊት አላቆመው። እሺ በስውር ነው ሰውየው አንተን የጫነህ? በስውር ነው ማን ነው ሳትታዩ በስውር ነው አንተን የጫነህ ሰውየው? ማሲውልሽ ጌታውንና ይመች ብሎ ለመጥራት እንኳን ጆከር ሲጠይቀው ደላላ እያለ ነው። አይናገርም። ራሱ መግለጽ አልፈለገም። የልጅቱ ግን ሳትሞት ባይኑ ሳያይ ሙታለሽ ብሎ በስንት ሚሊዮን ሰው አሳየው። አስበሽዋል? የአንድ ደላላ ስም ግን መግለጽ አልፈለገም። አየህ በህይወት ያሉ ደላሎች ስም ሳትጠራ አንዲት ያልሞተች እናንተ ዋሽታል የምትሉት ከሆነ እየሰማኸኝ ነው? ዋሽታል አንተ የደበቀው ነገር ብዙ ነገር ደብቀህናል ካላችሁ የህግ አካል መጠየቅ ይችላል። እኔን ገባህ አይደለ? የገጠር ልጅ ዋሽታል አይደለም እያለህ እኮ ይጠይቀኝ። በደንብ አድርገህ ነገሩን ታውቃለህ ነው። በደንብ አድርገህ ነገሩን ታውቃለህ። ምንም ነገሩን የማውቀው ነገር የለም። የኔነት ልንገርህ ታወኩ ለምን አልናገርም? እሺ የሚጠይቅህ ደግሞ የህግ አካል አይደለም። እቺ ልጅ ቤተሰብ አላት። ነገሩ ይጠይቀኛ በቃ ቤተሰቡ መጥቶ ሌላ ሰው መጠየቅ ይችላል። ነገሩ መሬት ላይ ወርዷል። አፍንጫህን ስትያዝ ጅዳ ያለውም አፍንጫው ሲያዝ ሳትወዱ በግዳችሁ ታመጧታላችሁ። ይኸውልህ የገጠር ልጅ በህግ መጠየቅ ማለት በጣም ከባድ ነው። ችግር የለውም ሰያ ይኸውልህ አንተ አሁን የምትከሰሰው ያልሞተች ልጅ ደብቀው ሙታለች ብለው ያስወራ ነው የምትባለው። ችግር የለውም እኮ ለዛ ነው እቀበላለሁ እኮ በቃ ራሱ በቀላሉ ከ15 ዓመት እስከ 30 ዓመት ሊያስፈርድ እድሜ ልክም ይሁን ችግር የለውም። ትክክለኛ እንደምናወራው ነገር አያሳስበኝ። ጥሩ ይሄማ ከሆነ መረጃ ቪዲዮ አውርዱ። ገና ለገና እኮ አሁን ህጋዊ ነኝ ብሎ እኮ ነው እዚህ ጋር አሁን የሚባለው። ኖ ለዛ አይደለም አብሮ በልቷል ይሄ ልጅ። የድለላውን ብር አብሮ የበላ ነው የሚመስለኝ። 100% ድለላው ላይ አብሮ አለበት ይሄ ልጅ። በቃ አሁን እኮ የምታወራው አንተ ነህ እንጂ እኔ አይደለሁም። ብራዘር እያወራህ ያለው አንተ ነህ። እኔ ያየሁትን ነገር እዛ ተናገርኩት። አንተ ዝግባ አይደለም ስለዛ የምታወራው። የገጠር ልጅ አንድ ነገር አሁን
ያጎትህንም ልጅ ጌትነትንም ይችላልም ሌላ ነገር ቅድም ያሉትን ሰምታችኋል አይደል? እኔ እንደ ያለ ነገር አልፈልግም፣ ግን ያሉትን ሰምታችኋል። ሌላ ነገር ስለሚፈጠር ልጅቱን ያስለቅቁ። ካስለቀቁ በኋላ አንተ ግን በሰራው ቪዲዮ ትቀጣለህ። ቪዲዮ አውርድና ያዝ ትከሰሳለህ እኮ ተጠያቂ አሁን አይደለም መናገር ተማረች ይቅርታ ካረገችልህ ታረግልሃለች እኮ መናገር ያደረገችልህ ነገር የተፈጠረውን ነገር የተባልነውን ነገር መናገራችን ምክንያቱም የዚችን እኛን ስለምንከታተል ትክክለኛ ሰው ነው ስለምን ሙታለይ ተብሎ ሙታለይ አንድ ጊዜ ነገር ቪዲዮ ሰራህ እንደዚህ አንድ ጊዜ ስም ለመናገርና ተደፍራለች ተብሎ ሲያወራ እሱ ሚዲያ ላይ አላወጣም። ያ ማለት ልጅ ተናገር ያለው ለቤተሰብ ብራዘር አገናኝቻለሁ። አንድ ጊዜ ጎበዝ አንድ ጊዜ ልጅቱን ይኸውልህ፣ አንደኛ ትኩሱን እንደጠፋች እንዳትፈለግ አንተ ስለምንከተል ስለምናምንህ አንተ ውሸት አታወራም በሚል አምነንህ ሙታለች ብለን እንደምድመን ትተናል። ይሄ አንደኛ ለ4 ወር እንድትቆይ የሆነበት ምክንያት አንተ በሰራው ቪዲዮ ነው። ሙታለች ብለን አምነን ታዲያ እኛ የተነገረን ነው አሳዩ። አሁን አንተ እሺ አብረህ እየመጣህ ነው አይደለ? አብረህ እየመጣህ ነው። ከዛ ባይኔ ያላየሁትን አላወራም። ባይኔ ያላየሁትን ሌባ ደላላ አውርቶኝ አላወራም። ባይኔ ያላየሁትን ባይኔ ብረቱ ቁጭ ብዬ ያላካተምኳትን በሞቷን አይቼ ያላካተምኳትን ሴት በዚህ ብዙ ተከታይ ባለኝ ወጥቼ እኮ እኔም እኮ ይልህ ያወራሁት እኮ ማለት ነው። ያወራሁት አንድ ላይ ሆነን ያወራነው የገጠር ልጅ የልጅቷ ቀበረናታል ብለው አሉን። ለኛ እንደዚህ ብለው ይነግረውናል ብዬ ነው እንጂ ቪዲዮ የሰራው የገጠር ልጅ አዳምጥ። የልጅቷ ቪዲዮ ሞትን ነው ያረዳው። ቪዲዮ ሞትን አርድቷል። ታያኔ አንድ ጥያቄ ልጠይቀው። የልጅቷ ቤተሰቦች ልጃችን የተነሳችው ከናንተ ጋር ነው ከጅዳ ልጃችን ወደ ቀረች ወደ ኋላ ቀረች የጠፋች ብለው ጥያቄ አቅርበዋል አንተ ወይስ አላቀረቡም? ጥያቄ ካላቀረቡ እንዴት አንተ ወጥተህ ቪዲዮ ልሰራ ቻልክ? ለምሳሌ አሁን ጠይቀውኝ ነው ከኋላችን ቀረች ብለው ይጠይቁኛል ብለን ነው ለህዝቡ ማሳወቅ ስላለብን ነው አልክ። የልጅቷ ቤተሰብ ልጃችን ወደ ቀረች በኋላ ብለው ጠይቀውታል ማለት ነው። አሁን እናንተ ብትነግሩን እና ምን ነበረ ወይ አንተ ብንነግረን ወይ እሱኛው ይሄ ኖ እኔ ያልኩት ቪዲዮ ከመስራት እና ምን ነበር አለን አይደለም እኔ ባይናችን አላየንም። የገጠር ልጅ ለምን ደማታዳምጠው? እኔ ያልኩት ቪዲዮ ከመስራታችሁ በፊት